ጤና ይስጥልኝ እንደምን ዋላችሁ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ትናንት የተካሄደው ከ2000 በላይ የልዩ ኮማንዶ ፋኖዎች የምርቃት ስነ ስርዓት የአገዛዙን ሽንፈትና ውድቀትን በገሃድ ያሳየ ነው ተባለም። አገዛዙ የምርቃት ስነ ስርዓቱን ለማደናቀፍና ሰልጣኞችን ለመበተን ከጦር ሄሊኮፕተርና ከድሮን ጀምሮ እስከ መድፍና የአየር መቃወሚያ እንዲሁም በሞርተርና በሌሎች ከባባድ መሳሪያዎች የታገዘ ከፍተኛ ቁጥር ያለው ጦር አሰልፎ የነበረ ቢሆንም ነገር ግን ይህ ሁሉ ኃይል ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቦ ተሽመድምደዋል። የአገዛዙ ድሮንና የጦር ጀት ያልበገረው የጥይት ባሩድ ጠጥቶ የሰለጠነ ከ2000 በላይ እጅግ ከባድ የኮማንዶ ኃይል ተመርቆ ስምሪቱን በመጠባበቅ ላይ ይገኛል። ይህንን በሚመለከት የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ መልእክት አስተላልፏል። እሱንም ጨምረን ዝርዝር መረጃዎችን ይዘናል፣ ታደምጧቸዋላችሁ። በሌላኛው መረጃችን በሸዋ አንኮበር 3ኛ ቀኑን ያስቆጠረ ተጋድሎ እየተደረገ ይገኛል። በዚህ ቀጠና 3ኛ ቀኑን ባስቆጠረው ተጋድሎ አገዛዙ አሉኝ የሚላቸው ወታደሮችን ከከባባድ መሳሪያዎች ጋር ያሰለፈ ቢሆንም ነገር ግን ፋኖ ውጤታማ የሆነ የመከላከልና የመልሶ ማጥቃት እርምጃ በመውሰድ ድል እየተቀዳጀ መሆኑ ታውቋል። አገዛዙ 3ኛ ቀኑን ባስቆጠረው ተጋድሎ በሚደመሰሱበት ወታደሮች ምትክ ከያቅጣጫው ያስገባ ቢሆንም ነገር ግን የፋኖን ምት መቋቋም አልቻለም ተብሏል። መረጃው በዝርዝር ይቀርባል። በሌላኛው መረጃችን በማዕከላዊ ጎንደር ምስራቅ ደንቢያ ወረዳ ሮቤት ከተማና በአጎራባሽ ቀበሌዎች ላይ 2 ቀናትን የፈጀ ትንቅንቅ ተደርጓል። በዚህ ተጋድሎ ከጎንደር ከተማ በቅርብ ርቀት ከምትገኘው ሮቤት ከተማን ጨምሮ በዙሪያ ባሉ አካባቢዎች ላይ የጥላት ኃይል ከባድ የሆነ ኪሳራን ካፍ እስከ ደገፉ ተከናንቧል ተብሏል። መረጃው በዝርዝር ይቀርባል። ከባህር ማዶ ከያዝናቸው መረጃዎች መካከል የአሜሪካ አየር ኃይል ከፍተኛ ድብደባና ውድመት እንደደረሰበት ተሰምቷል። በዚህ ድብደባ 5 የነዳጅ ጫኝ አውሮፕላኖች ወድመውበታል ተብሏል። በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ጦርነት ተባብሶ በቀጠለበት በዚህ ወቅት በሳውዲ አረቢያ በሚገኝ የአሜሪካ ጦር ሰፈር ላይ በተሰነዘረ ሚሳኤል ጥቃት 5 የአሜሪካ አየር ኃይል የነዳጅ ጫኝ አውሮፕላኖች መውደማቸው ተሰምቷል። መረጃውን በዝርዝር ይዘነዋል። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምንዋላችሁ። ከመረብ ሚዲያም የዛሬ መጋቢት 5 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ትላንት የተካሄደው ከ2000 በላይ የልዩ ኮማንዶ ፋኖዎች የምርቃት ስነ ስርዓት የአገዛዙን ሽንፈትና ውድቀትን በገሃድ ያሳየ ነው ተብሏል። ከተመሰረተ 2ኛ ወሩን ሊያስቆጥር ጥቂት ቀናት ብቻ የቀሩት የአማራ ፋኖ ብሔራዊ ንቅናቄ በአማራ ፋኖ ትግል የመጀመሪያው የሆነውንና በአንድነት ገመድ የተገመደውን የፋኖ ኃይል አፈርቷል። መልመል ሰልጣኞቹ ከቅድመ ድርጅት ምስረታው በፊት በምኒልክ ዕዝ በአሳምነው ዕዝና በቴዎድሮስ ዕዝ ስር ለወራት ስልጠና ሲወስዱ የቆዩ ሲሆን ድርጅቱ ከተመሰረተ በኋላ ወደ አንድ መጥተው የጋራ ስልጠና በመውሰድ ለምርቃት በቅተዋል። አገዛዙ የምርቃት ስነ ስርዓቱን ለማደናቀፍ ሰልጣኞችን ለመበተን ከጦር ሄሊኮፕተርና ከድሮን ጀምሮ እስከ መድፍና የአየር መቃወሚያ እንዲሁም በሞርተርና በሌሎች ከባባድ መሳሪያዎች የታገዘ ከፍተኛ ቁጥር ያለው ጦር አሰልፎ የነበረ ቢሆንም ነገር ግን ይህ ሁሉ ኃይል ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቦ ተሽመድምዷል። የአገዛዙ ድሮንና የጦር ጀት ያልበገረው የጥይት ባሩድ ጠጥቶ የሰለጠነ ከ2000 በላይ እጅግ ከባድ የኮማንዶ ኃይል ተመርቆ ስምሪቱን በመጠባበቅ ላይ ይገኛል። ይህንን በሚመለከት የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ መልእክት አስተላልፏል። መልእክቱ እንደወረደ የሚቀርብ ይሆናል።
በቅድሚያ እንኳን ለዛሬ ቀን አደረሳችሁ፣ እንኳን አደረሰን ማለት እፈልጋለሁ። በዚህ ትግል ውስጥ፣ በዚህ አብዮት ውስጥ ሺዎችን አሰልጥነናል፣ ሚሊዮኖችን አደራጅተናል፣ በርካታ ሺዎችን አስታጥቀንም በርካታ ድሎችን ተጎናጽፈናል። የዛሬው ምረቃ ልዩ የሚያደርገው የቴዎድሮስ ዕዝ፣ የምኒልክ ዕዝና የአሳምነው ዕዝ በጋራ ላለፉት ወራት ያሰለጠኗቸውን ሰልጣኞችን በጋራ አንድ ላይ የሚያስመርቁበት፣ የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ የመጀመሪያው ውህድ ሰልጣኝ በጋራ የሚመረቅበት፣ የመጀመሪያው ውህድ ሰራዊትን በጋራ የሚሰራበትና አብሮ መንቀሳቀስ የሚጀምርበት አስኳል የሚፈጠርበት አጋጣሚ መፈጠሩና እሱም ዛሬ የሚረጋገጥበት መሆኑ ነው። ላለፉት በርካታ ወራት ይህ ስልጠና ሲካሄድ የጠላት ጀነራሎች ተፎካክረው በግዳጅ ታዘውም ጭምር ይህንን ስልጠና ለማቋረጥ መድፍ ደቅነው ዙ 23 አሰልፈው ያልሞከሩት ሙከራ ያልጣሩት ጥረት አልነበረም። የሆነው ሁሉ መቋጫ ዛሬን ጨምሮ ላለቆቻቸው እንዳልቻሉ መናገር ብቻ ነው። ይህንን ስልጠና የወሰዳችሁበት ቀጠና ዲማና አካባቢው ለምጨን ዳግማዊ በላይ ዘለቀ ማሰልጠኛ ተቋም ጀግናው ደጃዝማች በላይ ዘለቀ ሀገራችንን ሊወር ከመጣ ጣሊያን ፋሽስት ጋር ከፍተኛ ትንቅንቅ አድርጎ በርካታ ሺዎችን አሰልጥኖ የተዋጋበት የተፋለመበት ራሱን ከልሎ ትግል የመራበትና ህዝቡን ራሱንና ሀገሩን ነጻ ያወጣበት ቀጠና ነው። ስለዚህ በሸለቆው በጀግኖች መንፈስ በበላይ ዘለቀ መንፈስ ተሰባስበናል፣ ሰልጥነናል። በዛሬው ዕለት ለምረቃት በቅተናል። ይህ የድርጅታችን የመጀመሪያ ውህድ ሰራዊት አስፈላጊ የሆነው ነገር ሁሉ ተሟልቶለት ውህዳዊ እንቅስቃሴውን የሚያደርግ ይሆናል። ቀጣይ ተልእኮዎችንና ግዳጆችን የሚቀበል ይሆናል። በተረፈ ይህ ስልጠና እንዲሳካ ከፍተኛ ዋጋ የከፈላችሁ አሰልጣኞችና አሰልጣኞች፣ በተለያየ መልኩ ስልጠናውን የደገፋችሁ በቅርብም በርቁም የምትገኙ ወገኖች እንኳን ደስ አላችሁ እያልኩ ላበረከታችሁትም አስተዋጽኦ ከፍተኛ ምስጋናዬን በድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ስም እያቀረብ ቀሪውን መልእክትና የስራ አቅጣጫ በቦታ የሚገኙት ጓድ ዋርካው ምሬ ወዳጆ፣ ጓድ አርበኛ አስረስ ማረ ዳምጤና ጓድ ፊት አውራሪ ባዩ አለባቸው የሚሰጡ የሚሆን ነው። በድጋሚ እንኳን ለዚህ ቀን አበቃችሁ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በሸዋን ኮበር 3ኛ ቀኑን ያስቆጠረ ተጋድሎ እየተደረገ ይገኛል። በቀጠናው አገዛዙ ከፍተኛ ቁጥር ያለው የኮማንዶ ኃይል አሰልፎ ከወደ ፋኖ የተሰነዘረበትን ጥቃት ለመመከት ሙከራ እያደረገ ቢሆንም ነገር ግን እንዳልቻለ ታውቋል። የጣይቱ ልጆች የሚቀመስ አልሆኑለትም ተብሏል። 3ኛ ቀኑን ባስቆጠረው ተጋድሎ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር በአካባቢው ከሚገኘው ግራዝማች አበባየው ተክለ ወልድ ስም የተሰየመው የአርበኞች ክፍለ ጦር ሰራዊት ጋር በመናበብ መነሻውን ካንኮበር አድርጎ ወደ ደረፎ ተንቀሳቅሶ በነበረ የጥላት ኃይል ላይ ከባድ እርምጃ እየወሰዱ 3ኛ ቀናቸውን አስቆጥረዋል። በቀጠለው ተጋድሎ በዛሬው ቀን መነሻውን ካንኮበር ያደረገ 2 አይሱዙ የሚሊሻ ኃይል ወደ ደረፎ ሲገሰግስ ቀድሞ መረጃ የደረሳቸው የጣይቱ ክፍለ ጦር 3ኛ ሬጅመንት ቃኞች ቁንዲ ተብሎ በሚጠራው ቦታ ላይ በጣሉበት ደፈጣም ተላላኪውና መንገድ መሪ ሆነው 2 ተሽከርካሪ ሙሉ የሚሊሻ ኃይል ዶጋመድ ተደርጓል። በዚህ ጥቃት በርካታ የሚሊሻ አባላት ተገድለዋል። በርካታዎች ደግሞ እንዳይሆኑ ሆነው ቆስለዋል። በቀጠናው የሚደረገው ተጋድሎ አሁንም የቀጠለ ሲሆን ሸዋ ጠቅላይ ግዛት ዕዝ ጣይቱ ክፍለ ጦርና ግራዝማች አበባየው ተክለ ወልድ የአርበኞች ክፍለ ጦር በጋራ በመሆን በቀጠናው ባለው የጥላት ኃይል ላይ ጥብቅ እርምጃ መውሰዳቸውን አጠናክረው ቀጥለዋል። በዚህ ቀጠና አገዛዙ ኃይል በሚደመሰሱበት ወታደሮች ልክ ተጨማሪ ኃይል እያስገባ ቢሆንም ነገር ግን ትርፉ እንዘጭ ካልሆነ በስተቀር አንዳች የድል መፍትሄ አልተገኘም። ወታደሩ ይገባል ግን አይወጣም። ምናልባት እድለኞች በቃሬዛ እየወጡ ይገኛሉ። በቀጠናው ዛሬ መጋቢት 5 ተጋድሎው ተጠናክሮ ቀጥሏል ተብሏል። መረጃውን እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። ወደ ሌላኛው መረጃችን አለፍን። በማዕከላዊ ጎንደር ምስራቅ ደንቢያ ወረዳ ሮቢት ከተማና በአጎራባሽ ቀበሌዎች ላይ ለ2 ቀናት በተደረገ ተጋድሎ ፋኖ አንጸባራቂ ድል ተቀዳጀም። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ 202ኛ ኮር በጌምድር ክፍለ ጦር አካል የሆኑት ናደው ብርጌድና ፋሲለደስ ብርጌድ ከአጼዎቹ ክፍለ ጦር ጋር በመጣመር ለ2 ቀናት ተከታታይ ባደረጉት ተጋድሎ ነው የጥላትን አከርካሪ በመስበር ድል የተቀዳጁትም። ውጊያው ከትላንት መጋቢት 4 2018 ዓ.ም ማለዳ ጀምሮ አጥቢያ ሌሊቱን ጨምሮ እስከ ዛሬ መጋቢት 5 ተጠናክሮ ቀጥሏል። ከጎንደር በቅርብ ርቀት ከምትገኘው ሮቢት ከተማና አካባቢው እየተደረገ ባለው ውጊያ ጥላት ከፍተኛ ሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቧል።
መከላከያው መንገድ የሚመሩት የአድማ ብተና አባላት በከፍተኛ ሁኔታ እየፈረሱ 202ኛ ኮርን እየተቀላቀሉ የሚገኝበት ስርዓቱ በከፍተኛ ብስጭት ከቆላ ድባ ከጎንደርና ከማክሰኝት ከፍተኛ ቁጥር ያለው ኃይል ወደ ቀጠናው ያስገባ ቢሆንም አሁንም የፋኖን ምት መቋቋም ከብዶታል። የኮበለሉ የአድማ ብተና አባላትን መልሳለሁ ብሎ የወጣው የጠላት ኃይል ከፍተኛ ቁጥር ያለው አስከሬን እየጫነ ተመልሷል። በአሁኑ ሰዓት ይዟቸው የነበሩ ምሽጎች ተሰብረው በርካታ ያገዛዙ ወታደሮች የተገደሉ ሲሆን ቀጠናው በፋኖ ቁጥጥር ስር ገብቷል። ሮቢትን ጨምሮ በሮቢት ዙሪያ የሚገኙ ቀበሌዎች ናቸው በፋኖ ቁጥጥር ስር የገቡትም። በተያያዘ በሁለት ቦታዎች ላይ በተመሳሳይ ሰዓት በተፈጸመ ደፈጣ ጥቃት ከ35 በላይ ብልጽግና መከላከያ ሰራዊት አባላት ሞትና ቁስለኛ ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ ተናዳፊ ተርቦቹ በሚል ቅጽል ስም ከሚጠሩት ከአጼዎቹ ክፍለ ጦርና ከበጌ ምድር ክፍለ ጦር የተወጣጡ የፋኖ ኃይሎች ትላንት መጋቢት 4 2018 ዓ.ም አመሻሹን በወሰዱት የደፈጣ እርምጃ የጠላት አከርካሪን በመስበር ታላቅ ድል መቀዳጀታቸውን መረብ ሚዲያ ከአጼዎቹ ክፍለ ጦር ህዝብ ግንኙነት ክፍል ለማረጋገጥ ችሏል። ደፈጣ ጥቃቱ የተፈጸመው በሁለት ቦታዎች ላይ ሲሆን በዚህም ያገዛዙ ኃይል ከባድ የሰብአዊና ቁሳዊ ኪሳራ ተከናንቦበታል ተብሏል። ከበጌ ምድር ክፍለ ጦር የተወጣጡ የፋኖ ኃይሎች ወይና ጣና ተብሎ በሚጠራው አካባቢ በነበረ የጠላት ኃይል ላይ እርምጃ ሲወስዱ፣ በተመሳሳይ ሰዓት በአካባቢው ጅባራ ተብሎ በሚጠራው ስፍራ በነበረ የጠላት ኃይል ላይ ደግሞ ከአጼዎቹ ክፍለ ጦር በተወጣጡ የፋኖ ኃይሎች ከባድ እርምጃ እንደተወሰደበት ነው ጣቢያችን መረብ ሚዲያ ከአጼዎቹ ክፍለ ጦር ህዝብ ግንኙነት ክፍል ለማረጋገጥ የቻለው። በሁለቱ ቦታዎች ላይ በተመሳሳይ ሰዓት በተፈጸመ ደፈጣ ጥቃት ከ15 በላይ ብልጽግና መከላከያ ሰራዊት አባላት ሲገደሉ ከ20 በላይ የሚሆኑት ደግሞ ክፉኛ ቆስለው በሞትና በህይወት መካከል ይገኛሉ ተብሏል። ወደ ሌላኛው መረጃችን አለፍን። ለሰፊው አማራ ህዝብ ድምፅ መሆን እንደ ወንጀል ተቆጥሮ ለ3 ዓመታት ያህል በኦህዴድ ብልጽግና የገፍ እስር ላይ ከሚገኙት ጋዜጠኞች መካከል አንዷ የሆነችው ጋዜጠኛ ገነት አስማማው በሕክምና ክትትል ላይ እንደምትገኝ ተነግሯል። በምትከታተልበት ሆስፒታል የኩላሊት ጠጠር የተገኘባት መሆኑ ተረጋግጧል። ቶሎ ሕክምና ለማግኘት ባለመቻሏ ደረጃው ከፍ ያለባት መሆኑ ተነግሯል። ጋዜጠኛ ገነት አስማማው በሐሰት ትርክትና በጥላቻ ለታወረው ጸረ አማራ አገዛዝ ባለመመቸቷና አገዛዙ በአማራ ላይ እየፈጸመ ያለውን ፍጅት ባለመደገፏ ወይም ለወዳቸው እንዳደሩ ጋዜጠኞች በዝምታ ባለማለፏ ነው ይህ ሁሉ ስቃይ እየደረሰባት ያለው። በግፈኛ አረመኔያዊ አገዛዝ አማራነት ወንጀል ተደርጓል። በአማራ ላይ የሚፈጸም እልቂትና የጦር ወንጀል እንዲቆም መጠየቅም ያልተጻፈ ወንጀል ሆኗል። የአማራ ልጆችን ደም በግፍና በገፍ እያፈሰሰ ያለው አሸባሪው ኦህዴድ መራሹ የብልጽግና አገዛዝ ጸረ አማራ ብቻ ሳይሆን ጸረ ፕሬስም ጸረ ጋዜጠኛም ጭምር ነው። ይመለከተናል የምትሉ ተቆርቋሪዎች፣ የሰብአዊ መብትና የሚዲያ ተቋማት ሁሉ ከግፍ እስረኞች ጎን እንድትቆሙ ሲሉም ቤተሰቦቿ ጠይቀዋል። በተያያዘ ዜና አቶ ዮሐንስ ቦያለው በጠና ታመው ሆስፒታል መግባታቸው ተነገረ። በእስር ላይ የሚገኙት የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቦያለው እጅና አንገታቸው የሚያገናኘው የመገጣጠሚያ አካላቸው ተበጥሶ ታመው ሆስፒታል ማቅናታቸውን አንድ የቅርብ ቤተሰባቸውና ጠበቃቸው ተናግረዋል። ስም አይጠቀስ ያሉት አንድ የቅርብ ቤተሰባቸው ከዚህ ቀደምም ታመው የነበሩት አቶ ዮሐንስ በድጋሚ መታመማቸውን ገልጸው ህመሙ የጀመረው ክንዱ ላይ ነው ብለዋል። ከታመሙ ብዙ ወራቶች መቆጠራቸውንና እጁን መዘርጋትም ሆነ ማንቀሳቀስ አይችልም ሲሉ ተናግረዋል። እጅን እየታከምኩ ነው፣ ወደ ሆስፒታል ውሰዱ ብሎ ሲጠይቅ አጃቢዎቹ ፈቃደኛ አልነበሩም ተብሏል። ከ3 ወራት በኋላ ቀኝ እጁ መንቀሳቀስ ሲያቅተው ፖሊስ ሆስፒታል ወሰዱት ያሉት የቤተሰብ አባሉ ፖሊስ ሆስፒታል ግን ከአቅማችን በላይ ነው ማለታቸውን ገልጸዋል። አቶ ዮሐንስ እንዲታከሙ ጠይቀው ፍርድ ቤት ትዕዛዝ አስተላልፎ ዳኑ የአጥንት ስፔሻሊስት ሆስፒታል ሲሄዱ በሰዓቱ ሕክምና ባለማድረግ እጅህና አንገትህን የሚያገናኘው መገጣጠሚያ ተበጥሷል፣ የአጥንት መሳሳት ተከስቷል መባላቸውንም ተናግረዋል። ሆስፒታሉ የፊዚዮቴራፒ ሕክምና ማዘዙን ካልተሳካ ወደ ቀዶ ሕክምና እንደሚያመራ መናገሩን ገልጸው የበሽታው መንስኤ ከፍተኛ ቅዝቃዜ መሆኑንም አስረድተዋል። በማረሚያ ቤቱ ተኝቶ ኦፕራሲዮን ይደረጋል የሚለው ገና አጨቃጫቂ ነው ሲሉ ስጋታቸውን ገልጸው በጣም ከፍተኛ ህመም አለበት፣ አዲሱ ህመም ካመመው በትንሹ 2 ወር ሆኖታል፣ የአሁኑ አዲስ ህመም ነው፣ በጣም ከፍተኛ ስቃይ አለበት ሲሉም የቅርብ ቤተሰቡና ጠበቃው ተናግረዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። የአሜሪካ አየር ኃይል ከፍተኛ ድብደባ እንደደረሰበት ተነግሯል። በድብደባው 5 የነዳጅ ጫኝ አውሮፕላኖች ወድመዋል። በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ጦርነት ተባብሶ በቀጠለበት በዚህ ወቅት በሳውዲ አረቢያ በሚገኝ የአሜሪካ ጦር ሰፈር ላይ በተሰነዘረ የሚሳኤል ጥቃት 5 የአሜሪካ አየር ኃይል የነዳጅ ጫኝ አውሮፕላኖች መውደማቸው ተዘግበዋል። ጥቃቱ የተፈጸመው ኢራን በቅርቡ በአሜሪካ ላይ በዛተችው መሰረት ሲሆን አውሮፕላኖቹ በጦር ሰፈር ውስጥ ነዳጅ በመሙላት ላይ ያሉ በደረሰባቸው ጥቃት ሙሉ በሙሉ ከአገልግሎት ውጭ መሆናቸው ተነግረዋል።
እነዚህ ነዳጅ ጫኝ አውሮፕላኖች አሜሪካ በቀጠናው ለምታደርገው አየር ላይ እንቅስቃሴ እጅግ ወሳኝ የሆኑና የጦር አውሮፕላኖች ረጅም ርቀት እንዲበሩ የሚያግዙ መሆናቸውን የጉዳቱ ክብደት ከፍ ያደርገዋል ተብሏል። አሜሪካ በበኩሏ በኢራን የምታደርገው ወታደራዊ ኦፕሬሽን ለማጠናከር በርካታ ቁጥር ያላቸው ተጨማሪ የጦር አውሮፕላኖችን ወደ መካከለኛ ምስራቅ እያጋዘች መሆኗ ታውቋል። ይህ እርምጃ በቀጠና ያለውን ወታደራዊ ፍጥጫ ወደ ከፍተኛ ደረጃ ያሸጋገረው ሲሆን የአሜሪካ ጦር በኢራን ወታደራዊ ኢላማዎች ላይ ጠንካራ የአየር ድብደባ ለመፈጸም እየተዘጋጀ መሆኑን ዲፕሎማሲያዊ ምንጮች እየገለጹ ይገኛሉ ተብሏል። ወደ ሌላኛው መረጃችን አለፍን። አሜሪካና እስራኤል በኢራን ላይ የከፈቱት ሰፊ የጋራ ወታደራዊ ዘመቻ እንዲሁም ይህንን ተከትሎ ኢራን በባህረ ሰላጤው ሀገራት የፈጸመችው የአጸፋ ሚሳኤል ጥቃት ከመካከለኛው ምስራቅ አልፎ በአፍሪካ ፖለቲካ ላይም ጥልቅ ንዝረት ፈጥሯል። የሩሲያና ዩክሬን ጦርነት ካስከተለው ኢኮኖሚ ቀውስ ገና ያላገገሙት የአፍሪካ ሀገራት ይህ አዲሱ ጦርነት የነዳጅ ዋጋን እንዳያሻቅብ፣ የአቅርቦት ሰንሰለትን እንዳያስተጓጉልና የፋይናንስ ቀውስን እንዳያመጣ ከፍተኛ ስጋት ላይ ወድቀዋል። ይሁን እንጂ ምላሻቸው ከስሜታዊነትና ከርዕዮተ ዓለም ወገንተኝነት ይልቅ በብሔራዊ ጥቅምና በስትራቴጂካዊ ስሌት ላይ የተመሰረተ ተግባራዊ ወይንም ፕራግማቲክ የተባለ አካሄድን የተከተሉ ናቸው ተብሏል። በአፍሪካ ቀንድ የሚገኙ ሀገራት ምላሽ ለዚህ የዲፕሎማሲ ስሌት ትልቅ ማሳያ ነው። አብዛኛዎቹ ሀገራት ኢራን በባህረ ሰላጤው ሀገራት ላይ የፈጸመችውን ጥቃት ሲያወግዙ፣ በአሜሪካና በእስራኤል ወታደራዊ እርምጃ ላይ ግን ዝምታን መርጠዋል። ከእስራኤል ዲፕሎማሲያዊ እውቅና ያገኘችው ሶማሌላንድ የኢራንን ጥቃት አጥብቃ ስታወግዝ፣ ሶማሊያ ደግሞ ከተባበሩት አረብ ኤምሬትስ ጋር ያላትን ውስብስብ ውጥረት ታሳቢ በማድረግ ኤምሬትስን ሳትጨምር ለሌሎች የባህረ ሰላጤው ሀገራት ብቻ አጋርነቷን ገልጻለችም። በሰሜን አፍሪካ ግብጽ ከአሜሪካና ከእስራኤል ጋር ያላትን ስትራቴጂክ ግንኙነት እንዲሁም ከቴህራን ጋር ያላትን ጥንቃቄ የተሞላበት የጥቅም ግንኙነት ለማስጠበቅ ስትል እጅግ ሚዛናዊ ቃላትን ተጠቅማለችም። በምዕራብ አፍሪካ ደግሞ ናይጄሪያ ከፍተኛ ቁጥር ያለው የሺአ እምነት ተከታይ ማህበረሰብ ስላላትና የአሊ ሃማኒንግ ግድያን ተከትሎ የተነሳውን ህዝባዊ ተቃውሞ ለማርገብ ስትል የትኛውንም ወገን ሳትኮንን ዓለም አቀፍ ህግ እንዲከበርና እገዳ እንዲደረግ ብቻ ጠይቃለችም። እስራኤል በምዕራብ አፍሪካ የልማት ኤጀንሲ በኩል ያላት የግብርና የቴክኖሎጂና የጸጥታ ኢንቨስትመንት አብዛኞቹ የዚህ ቀጠና ሀገራት ማለትም እንደ ቻድ፣ ጋና እና ጋምቢያ ያሉ በእስራኤል ላይ ቀጥተኛ ትችት እንዳያቀርቡ አድርጓቸዋል። ከአብዛኞቹ አፍሪካ ሀገራት በተለየ መልኩ ደቡብ አፍሪካ ብቻ ጎልታ ወጥታለችም። ፕሬዝዳንት ሲሪል ራማፎዛ የአሜሪካና የእስራኤልን ጥቃት ህጋዊነት በይፋ የጠየቁ ሲሆን ይህም በደቡብ አፍሪካ በእስራኤል ላይ በዓለም አቀፉ የፍትህ ፍርድ ቤት ከመሰረተችው ክስና ከጠቅላላው የውጭ ጉዳይ ፖሊሲያቸው ጋር የሚጣጣም ነው። ይሁን እንጂ በአጠቃላይ ሲታይ አፍሪካውያን የኢኮኖሚ፣ የዲያስፖራ፣ የጸጥታና የውስጥ ፖለቲካ ጥቅሞቻቸውን ለማስጠበቅ ሲሉ የቆየውን ርዕዮተ ዓለማዊ ወገንተኝነት ትተው በብሔራዊ ጥቅማቸው ላይ ማተኮራቸው ይህ ጦርነት አጋልጧል። የትንታኔው ጸሐፊ ሳሚር ባታቻሪያ እንዳሰፈሩት የአፍሪካ ህብረት ይህንን ጦርነት በጋራ ባይደግፈውም የአፍሪካ የውጭ ጉዳይ ፖሊሲ አሁን ላይ ከስሜታዊነት ወጥተው በከፍተኛ ተግባራዊ ራስን በራስ የማስተዳደር ፕራግማቲክ አውቶኖሚ መርህ እየተመራ ይገኛል ብለዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 5 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ።